አህለን ወሳህለን እንኳን ደህና መጣችሁ። የዛሬው ጥያቄ አትረብሸኝ ልስራበት እስካሁን ታገስኩህ አሁን ግን እናገራለሁ ደግመህ አጠገቤ እንዳትደርስ ይላል። አትረብሸኝ ማለት ላ ትዝዕጅኒ ላ ትዝዕጅኒ፣ አትረብሽኝ ላ ትዝዕጂኒ ላ ትዝዕጂኒ። ብዙ ሰዎች ከሆኑ አትረብሹኝ ለማለት ላ ትዝዕጁኒ ላ ትዝዕጁኒ። እስከ ዛሬ ታግሼሃለሁ። ለልሒን አና ሰበርት ዓለይክ ለልሒን አና ሰበርት ዓለይክ። ለልሒን እስካሁን፣ አና እኔ፣ ሰበርት ታግሻለሁ ታገስኩ፣ ሰበርት ዓለይክ ታገስኩ። በቃ ይህንን አመልህን ካልተውክ እነግራቸዋለሁ ለማለት خلاص لو ما بطلت الحركات هذه بخبرهم. خلاص لو ما بطلت الحركات هذه بخبرهم. خلاص بقى لو ما بطلت كالتوك الحركات هذه يهنن عملهن بخبرهم እነግራቸዋለሁ። በቃ ይሄንን አመልህን ካልተውክ እኔ እናገራለሁ ለማለት ትንሽ ለየት ስለሚል خلاص لو ما بطلت الحركات هذه أنا بتكلم ማለት እናገራለሁ ማለት ነው። ሁለተኛ አጠገቤ እንዳትደርስ مرة ثانية لا توصل جنبي مرة ثانية لا توصل جنبي مرة ثانية ሁለተኛ ዳግመኛ ማለት ነው። ላ ትውሰል እንዳትደርስ፣ ጀንቢ እኔ ጋ አጠገቤ እንደ ማለት ነው። ላ ትውሰል ጀንቢ አጠገቤ እንዳትደርስ። ዛሬ ያለኝ አንድ ጥያቄ ነበረ፣ እሱን ጨርሻለሁኝ። ጥያቄዎቻችሁን መልሼ ስጨርስ በጣም ደስ ይለኛል። አሁን ሆምወርክ ተሰጥቷችሁ ቤት ደርሳችሁ ሁሉም ጨርሳችሁ ደስ እንደሚላቸው አይነት እንደዛ አይነት ስሜት ነው የሚሰማኝ። ከዚህ ቀጥሎ የዛሬውን ትምህርት እሰጣችኋለሁ። አሕያነን አሕያነን አንዳንዴ አልፎ አልፎ ማለት ነው። ለምሳሌ አሕያነን አና ወእኽቲ ንሩሕ ሲነማ። አሕያነን አና ወእኽቲ ንሩሕ ሲነማ። እኔና እህቴ አንዳንዴ ወደ ሲኔማ እንሄዳለን ማለት ነው። አና እኔ፣ ወ እና፣ እኽቲ እህቴ፣ ንሩሕ እንሄዳለን፣ السينما سينما ነው። ዳይመን ዳይመን ሁል ጊዜ። ለምሳሌ أنا اللي دايما أروح المخبز عشان أشتري خبز. أنا اللي دايما أروح المخبز عشان أشتري خبز. እኔ ነኝ ሁል ጊዜ ዳቦ ለመግዛት ዳቦ ቤት የሚሄደው ማለት ነው። አና እኔ፣ أنا اللي እኔ ነኝ፣ أروح የሚሄደው እሄዳለሁ፣ المخبز ዳቦ ቤት፣ عشان ለ ወይም ምክንያቱም ማለት ነው። አሽተሪ እገዛለሁ፣ عشان أشتري ልገዛ ለመግዛት፣ خبز ዳቦ ነው። أنا إيش دخلني بالموضوع؟ أنا إيش دخلني بالموضوع؟ እኔ በነገሩ ምን አገባኝ፣ በጉዳዩ ምን አገባኝ ማለት ነው። አና እኔ፣ ኤሽ ምን፣ ደኸልኒ አገባኝ፣ ኤሽ ደኸልኒ ምን አገባኝ። بالموضوع ሶስት ቃላቶች ናቸው። ቢ አል መውዱዕ በነገሩ በጉዳዩ ማለት ነው። አልመውዱዕ ወይም መውዱዕ ጉዳይ ነገር ማለት ነው። አልመውዱዕ ማ ይኽሰኒ አልመውዱዕ ማ ይኽሰኒ ጉዳዩ ወይም ነገሩ አይመለከተኝም። ማ ይኽሰኒ አይመለከተኝም፣ አያገባኝም። ማ ዕንዲ ፊክራ ማ ዕንዲ ፊክራ የማውቀው ነገር የለም። ማ ዕንዲ የለኝም፣ ፊክራ ሀሳብ ማለት ነው በቀጥታ ሲተረጎም። አላውቅም ለማለት ማ አዕርፍ እንላለን። ማ አዕርፍ ወይንም
ማ አድሪ ማለትም እንችላለን። አላውቅም ማለት ነው። ይሄም ማ አድሪ። አምስ ማ ኑምት ብልመራ። አምስ ማ ኑምት ብልመራ፣ ትናንት በጭራሽ አልተኛሁም ማለት ነው። አምስ ትናንትና፣ ማ ኑምት አልተኛሁም። ተኛሁ ለማለት ኑምት እንላለን። ኑምት። ብልመራ በጭራሽ። ምን አምስ ዋና አስተና አልሙካለማ። ምን አምስ ዋና አስተና አልሙካለማ፣ ከትናንት ጀምሮ ስልክ እየጠበቅኩ ነው ማለት ነው። ምን አምስ ከትናንት ጀምሮ፣ ወና ሁለት ቃላቶች ናቸው። ወ አና እኔ፣ አስተና እጠብቃለሁ። አልሙካለማ ስልክ ነው ማለት በስልክ በኩል የሚመጣ ንግግር ሙካለማ ይባላል። ማ ሐድ እተሰል። ማ ሐድ እተሰል ማንም አልደወለም። ማ ሐድ ማንም፣ እተሰል ደወለ ማለት ነው። ግን በዚህ አረፍተ ነገር ውስጥ እተሰል ማለት አልደወለም ማለት ነው። ምክንያቱም ማ ሐድ ከሚለው ቃል ጋር ተጣምሮ ማለት ነው። እተሰል ደወለ፣ ሴት ስትሆን እተሰለት እንላለን። እተሰለት። ከአንድ በላይ ከሆነ የደዋዩ እተሰሉ ለብዙ ሰዎች ማለት ነው። እተሰሉ እንላለን። ማ እተሰል፣ ማ እተሰል አልደወለም። ማ እተሰለት፣ ማ እተሰለት አልደወለችም። ማ ሐድ እተሰል ማንም አልደወለም ብለን ነበር አይደለ? ይህንን ወደ ጥያቄ ለመቀየር እንደዛው ነው ምነው፣ ግን ድምፃችን ትንሽ ቀየር ይላል። ማ ሐድ እተሰል፣ ማ ሐድ እተሰል ማንም አልደወለም። ነሴና ንገፍል አልባብ፣ ነሴና ንገፍል አልባብ በሩን መዝጋት ወይም ሳንዘጋው ረሳን ማለት ነው። ነሴና ረሳን፣ ንገፍል ቀጥታ ትርጉሙ እንዘጋለን ማለት ነው። በዚህ አረፍተ ነገር ውስጥ ግን ሳንዘጋ ማለት ነው። ይህ አባባል ኮንፊውዝ እንደሚያደርጋቸው ይገባኛል፣ ግን ቋንቋ ነው እንግዲህ ምን ይደረጋል። እያልን ግን እየተገነዘብነው እንሄዳለን። አይዞን እሺ። በሩን አልዘጋንም ለማለት ማ ገፈልና አልባብ እንላለን። ማ ገፈልና አልባብ። አልባብ ወይም ባብ ማለት በር ማለት ነው። አና ዘዕላና ሚኒክ፣ አና ዘዕላና ሚኒክ እኔ ተቀይሜሻለሁ ወይም እኔ በአንቺ ተቀይሜያለሁ ወይም ተቆጥቻለሁ ማለት ነው። ዘዕላና ማለት ተቆጥቻለሁ ማለት ነው ቀጥታ ትርጉሙ። ግን ተቀይሜሻለሁ ብዬ የተረጎምኩት ይሆናልም። በሌላ አይነት ዘዕላና ማለት ተቆጥታለች ማለትም ይሆናል። ተቆጥቻለሁ ወይም ተቆጥታለች ለማለት ዘዕላና እንላለን። ሚኒክ በአንቺ ከአንቺ። ወንድ ከሆነ አና ዘዕላና ሚነክ እንላለን። እቺ እንግዲህ ተናጋሪዋ ሴት ነች። ወንድ ከሴት ሲቆጣ አና ዘዕላን ሚኒክ ይላል። ወንድ ከወንድ ሲቆጣ አና ዘዕላን ሚነክ ይላል። ሞያ ማለት ውሃ ማለት ነው። ሞያ። ለምሳሌ ሓውሊ ትሽረቢ ሊትሬን ሞያ ኩል ዮም ስንል በየቀኑ 2 ሊትር ውሃ ለመጠጣት ሞክሪ ማለታችን ነው። ሓውሊ ትሽረቢ ሊትሬን ሞያ ኩል ዮም። ሓውሊ ሞክሪ፣ ወንድ ከሆነ ሓውል እንላለን። ትሽረቢ ትጠጫለሽ ማለት ነው። በዚህ አረፍተ ነገር ውስጥ ለመጠጣት ብዬ ተርጉሜዋለሁኝ። ወንድ ሲሆን ትሽረብ ይባላል። ሊትሬን 2 ሊትር ነው። ኩል ዮም በየቀኑ። ኸሴት ኸሴት ቀነስኩኝ፣ ከኪሎዬ ቀነስኩኝ ማለት ነው። ለምሳሌ ኸሴት 10 ኪሎ ኺላል ሸህሬን። ኸሴት 10 ኪሎ ኺላል ሸህሬን በ2 ወር ውስጥ 10 ኪሎ ቀነስኩ ማለት ነው። 10 ማለት ነው። ኪሎ ኪሎ ነው። ኺላል ማለት ውስጥ ማለት ነው። ኺላል ሸህሬን በ2 ወር ውስጥ
شهرين 2 ور. ما فهمت القبانيم. أنا ما فهمت الموضوع. أنا ما فهمت الموضوع. እኔ ጉዳዩ አልገባኝም፣ ነገሩ አልገባኝም ማለት ነው። አና እኔ፣ አልመውዱዕ ወይም መውዱዕ ጉዳዩ ነገሩ ማለት ነው። ዓይብ ነውር። ዓይብ ዓለይኪ፣ ዓይብ ዓለይኪ። ይህ ነውረኛ ነሽ እንደማለት ነው። አንዳንድ ሰው መቶ የማይሆን ነገር ከተናገረ፣ የማይሆን ነገር ካደረገ ዓይብ ዓለይኪ እንላለን ሴት ከሆነች። ወንድ ከሆነ ደግሞ ዓይብ ዓለይክ እንላለን። ብዙ ሰዎች ከሆኑ ዓይብ ዓለይኩም እንላለን። ሃዚ አወል መራ አሹፊክ ዐንደና። ሃዚ አወል መራ አሹፊክ ዐንደና። ይህ የመጀመሪያ ጊዜ ነው እኛ ጋ ሳይሽ ማለት ነው። ሃዚ ይህ፣ አወል መራ መጀመሪያ ጊዜ፣ አሹፊክ አየሁሽ፣ ዐንደና እኛ ጋ። ወንድ ከሆነ ሃዚ አወል መራ አሹፈክ ዐንደና እንላለን። አሹፊክ ለሴት ነው፣ አሹፈክ ለወንድ ነው። ሰልሚ ዐለይሃ፣ ሰልሚ ዐለይሃ ሰላም በያት። ሰልሚ ዐለይህ፣ ሰልሚ ዐለይህ ሰላም በዩ። ሰልሚ ዐለይሁም፣ ሰልሚ ዐለይሁም ሰላም በያቸው። ዕንዲ ሽغል፣ ዕንዲ ሽغል ወይንም አና መሽጉላ፣ አና መሽጉላ እንላለን ቢዚ ከሆኑ። በአሁኑ ጊዜ በአሁኑ ደቂቃ ውስጥ ብዙ ስራ ካለብን ዕንዲ ሽغል ወይም አና መሽጉላ እንላለን። ተናጋሪዋ እዚህ ሴት ነች። ወንድ ከሆነ አና መሽጉል ይላል። ለምሳሌ አና መሽጉላ አልየውም፣ አና መሽጉላ አልየውም፣ እኔ ዛሬ ስራ በዝቶብኛል ማለት ነው። አና እኔ፣ መሽጉላ ስራ በዝቶብኛል ቢዚ ነኝ ማለት ነው። አልየውም ዛሬ። እንደጠቀስኩት ወንድ ከሆነ ተናጋሪው አና መሽጉል አልየውም ይላል። አና መሽጉል አልየውም። እንተብሂ ዐላ ሩሒክ፣ እንተብሂ ዐላ ሩሒክ ራስሽን ጠብቂ እንደማለት ነው። ይሄ ወንድ ሲሆን እንተብህ ዐላ ሩሐክ፣ እንተብህ ዐላ ሩሐክ እንላለን። አልመውዱዕ በሲጥ፣ አልመውዱዕ በሲጥ ጉዳዩ ቀላል ነው ማለት ነው። አልመውዱዕ ወይም መውዱዕ ጉዳይ፣ ነገር ማለት ነው። በሲጥ ቀላል ማለት ነው። ዓሻን ኻጥሪ፣ ዓሻን ኻጥሪ ይህ ለወንድም ለሴትም ይሆናል። ለኔ ብለህ ወይም ለኔ ብለሽ ማለት ነው። ለምሳሌ ዓሻን ኻጥሪ ዓቢሊ ልእስትማራ ማለት ለኔ ብለህ ወይም ለኔ ብለሽ አፕሊኬሽኑን ሙይልኝ ማለት ነው። ዓሻን ኻጥሪ ዓቢሊ አልእስቲማራ፣ ዓቢሊ ሙይልኝ። አልእስቲማራ ወይም ኢስቲማራ አፕሊኬሽን ነው። ፉላና፣ ፉላና ማለት እንትና ወይም እገሊት ማለት ነው። ለሴት ለሴት ነው። ወንድ ሲሆን ፉላን እንላለን። ሲዘንብ አድሮ ጠዋት የወጣችው ፀሐይ ያፈረች ይመስል በትንሹ ብቅ ብላለች። ከግቢያችን ውጪ ቤት ሊሰራበት ታቅዶ የተከመረ ጠጠር ላይ ወጥቼ ቁጭ አልኩ። ከፊት ለፊቴ የተንጣለለ አረንጓዴ ሜዳ አለ። ግማሹ ሜዳ ታርሶ ጤፍ ተዘርቶበታል። የጤፉ ሰብል ንፋስ በነካው ቁጥር ለሰስ እያለ ወዲያና ወዲህ እየተወዛወዘ በፈጣሪ ሙዚቃ ተመስጦ የሚደንስ ነው የሚመስለው። በእኔና በሜዳው መካከል ያለችው ትንሿ ቦይ ዛሬ ሞልታለች። ከወዲህ በኩል ያለው ቦታ ደግሞ በሳርና በትናንሽ አትክልቶች አልፎ አልፎም በትልልቅ ዛፎች ተውቧል። ትኩር ብዬ ተመስጬ አካባቢዬን እየማተርኩ ሳለሁ አንዲት እንሽላሊት በግሬ ስር ተሽለኩልካ አለፈች። እንደ ድሮ ቢሆን ከፍርሃት የተነሳ ደንብሬ ሸሽ ነበር።
በደረታቸው የሚሳቡ ፍጥረታትን ከመፍራት የተነሳ ይህንን ያወቀው ወንድሜ እንኳን አባ ጨጓሬ እያንጠለጠለ ሲያስፈራራ ይኖሯል። አሁን ግን ፍጥረታትን ባየሁ ቁጥር እነሱን በተለያየ ሁኔታ ቀለምና ውበት የፈጠረን አምላካችንን እያሰብኩ እገረማለሁ። እንሽላሊቱ አረቃ እስከምትሄድ ባይኔ ተከተልኳት። አንዲት ንብ ደግሞ እየዘፈነች ቦዩ አጠገብ ካሉት አበባዎች ላይ ማር ለመስራት የሚያስፈልጋትን ንጥረ ነገር ትቀስማለች። ይህንን የተፈጥሮ ውህደት የፈጣሪን ተአምር እያየው ተመስጬ ያለሁበትን ረሳሁኝ። አይዞሽ ፈገግ በይ የሚል ድምፅ ሰምቼ ቀና ስል በድጋሜ ጥቅም ላይ የሚውሉ ባዶ የውሃ ጠርሙሶችን በጆንያ ሰብስቦ በጀርባው ላይ የተሸከመ ሰው በአጠገቤ አለፈ። እኔም ፈገግ ብዬ ሰላም ነው አልኩት። ፈገግ አለ፣ ግን ምንም ሳይመልስልኝ መንገዱን ቀጠለ። ተመስጬ ስቀመጥ እንግዲህ ያዘንኩ መስሎት ይሆናል። ግን አስቦ አይዞሽ ማለቱ በጣም ደስ አሰኘኝ። በልቤ ያመሰገንኩት፣ መረቅኩት። አንድ ቀን ግቢያችን ውስጥ ለአትክልት መትከያ ታስባ የተተወችውን ትንሽ ባዶ መሬት ላሳምራት እስኪ አልኩና ወረድ ብሎ ከሚገኝ የችግኝ መሸጫ አንድ የበሶ ብላ እና አንድ የናና ችግኞች ገዝቼ መጣሁ። አንዱም በቀኝ እጄ ሌላውን በግራ አንጠልጥዬ ቀስ እያልኩ ሲሄድ ያንኑ ሰው ፊት ለፊት ያየሁት። ደስ አለኝ። ሰላም ነው? እንዴት ነህ? ደህና ነህ? አልኩት። ለብዙ ጊዜ ያላየሁትን ዘመድ ያገኘሁኝ ይመስል ሸክሜን ባይኑ ቃኘና በርቺ ብሎኝ አለፈ። ዛሬም አስታውሶኝ ይሆን ወይስ ይህ ሰው ያየውን ሁሉ አይዞህ በርታ እያለ የሚጓዝ የሰው መልአክ ነው? ዛሬም እንደ በቀደሙ እስከ አፍጢሙ በባዶ ጠርሙሶች የተሞላ ትልቅ ጆንያ ተሸክሟል። እንደ ገመትኩት ይህ ሰው ፈገግታ ምንም የማይከፈልበት ታላቅ ስጦታ መሆኑንና ለማንም በማንኛውም ጊዜና ሁኔታ ያለ ገደብ ቢሰጥ እንኳን ማለቂያ የሌለው ጸጋ የደስታ ምንጭ መሆኑን አውቋል። አበቦች ያሉበትን አካባቢ በመዓዛቸው እንደሚያውዱት ሁሉ እኛም በየደረስንበት የደግነት የቅንነት መዓዛችንን እየበተንን እንጓዝ። የሰጠነው ይሰጠናል።